ደግሞ ኦቨርካም ያላረግነውን ያላሸነፍነውን ማኔጅ ያላረግነውን ሲናሪዮ ኦቨር ኤንድ ኦቨር አጌን ማውራቱ ሰዎች አይምሮ ላይ እንዲቀልና ኖርማላይዝ እንዲደረግ ይሆናል። በራስ መተማመንና በጋጠ ወጥነት መካከል ያለውን ልዩነት አንደርስታንድ እያደረጉታል። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። this is a wrong kind of confession ኮንፈስ ማድረግ ያለብንን ቦታ ስንስት ለፐብሊኩ የማይሆን ሜሴጅ ሪያክት የምታረጉበት ምክንያት is because you have a toxic empathy. toxic empathy ምንድን ነው? ሰው አይጠይቀን ትልቅ ሰው አለ እንዴ? አንዳንድ ጋጠ ወጥነቶች ውስጥ እንዳንገባ ያደረገን እግዚአብሔርን መፍራት አይደለም፣ ሰውን መፍራት። let's bring back shame. ሀፍረትን እንመልስ። ከአንዳንድ ብልግና የጠበቀን በጣም ዲሲፕሊንድ መሆናችን አይደለም፣ በጣም የስራ ሰዎች መሆናችን ሳይሆን ሰውን ማፈራችን። ትላንትና የሰራሁት ቪዲዮ ገና ተመልካች ነበረው እና ጥሩ ዲዩሬሽን ነበር። በጣም ብዙ ፖዚቲቭ ኮሜንቶች አሉ፣ ጥቂት ኔጌቲቭ ኮሜንቶች አሉ which is expected። እንደውም ከዚህ በላይ ነበር የጠበቅኩት። ኦኬ ሶ አንዳንዶቻችሁ በጣም ዲስአፖይንትድ የሆናችሁ ሰዎች ልትኖሩ ትችላላችሁ። ሀሳቤን ልታስቀይሩኝ የሞከራችሁ ሰዎች አላችሁ፣ ልታስረዱኝ የሞከራችሁ ሰዎች አላችሁ። ቲጂ እባላለሁ። ብዙ ጊዜ ከክራውድ ሀሳብ ጋር አልስማማም። የማልስማማው ጽንፍ መያዝና መቃረን ደስ ስለሚለኝ ሳይሆን የሆነ የያዝኩት ትሩዝ ስላለ ሰው ሁሉ እንኳን ባይቀበለው እኔ ከማምንበት እውነት ጋር መቆም እወዳለሁ። ያ ይመስለኛል እንግዲህ ቲጂን ቲጂ ያረጋት። ረዥም ጊዜ የምታውቁኝ ሰዎች ካላችሁ ለ4-5 ዓመታት ለብቻዬ ፌሚኒዝምን ፋይት ሳረግ ነበር። እኛውም አይነት ስድብ ቡሊዎች ሁሉ ፌስ ሳረግ ነበረ። ማንነቴን ላስታውሳችሁ ብዬ ነው። አይደለም የአዶናይ ፋን ይቅርና 90% የሚሆነው ሴት የሚቀበለውን አይዲዮሎጂ ፋይት ማድረግ በራሱ በጣም አቅም ይጠይቃል። ስለዚህ አንዳንድ ሀሳቤን ለማስጣል የምትሞክሩ ሰዎች ካላችሁ አትድከሙ። ዛሬ 3 ሀሳብ ነው ላነሳላችሁ የምፈልገው። 3 ሀሳብ። የመጀመሪያው ሀሳቤ ምንድነው መሰላችሁ? let's bring back shame። አንዳንዶቻችሁ ኖ ቪዲዮን አላየሽውም እኮ ስላላየሽው ነው ስላልጨረስሽው ነው ብላችሁኛል። ጨርሼዋለሁ። ታይምስ 2 አድርጌ ጨርሼዋለሁ። አይቼዋለሁ። ቲክቶክ ላይ ካለው ነገር ያለውን ነገር ፖሊሽ እያደረገ ነበር እዚህ ጋር። ስለሱ አላቅም፣ ፐርሰናሊቲ አላቅም ያልኳችሁ ደግሞ ማናችሁም ከሶሻል ሚዲያ ውጪ አታውቁትም። በግል የሚያውቁት ጥቂት ሰዎች ካልሆነ በስተቀር ማናችንም ሶሻል ሚዲያ ላይ ከሚያሳየን ነገር ውጪ አናውቀው። ራይት? እሱን ለማለት ፈልጌ ነው። ኤኒዌይ ብዙ ኤክስፕሌን ማድረግ ያለብኝ ሰው እንዳልሆንኩ አውቃለሁ። ሶ እዛ ጋር የነበረው ፖድካስቱ ላይ የነበረው አካሄድ ፖሊሽ ማድረግ ነው፣ ወይም ደግሞ ከዚህ በፊት ሲናገር የነበረውን ነገር እያስተባበለ ወይ እያሰማመረ ነበር። ሶ ይህን ቪዲዮ የሰማ ሰው ፖድካስቱ ላይ የተናገረው ነገር ኮምፕሊትሊ ዲፍረንት እንደሆነ አንደርስታንድ ያደርጋል ብዬ አስባለሁ። እዚህ ጋር ቢ ሼምለስ፣ በቃ ድድብ በሉ፣ ደደብ ሁኑ። ምክንያቱም ራሽናል ስትሆኑ፣ ምክንያታዊ ስትሆኑ፣ እግዚአብሔርን ስትፈሩ፣ ሰውን ስታፍሩ ማድረግ ካለባችሁ ነገር ይመልሳችኋል። ስለዚህ መሆን ያለባችሁ ደደብ ነው፣ መሆን ያለባችሁ ኢራሽናል ነው። እንደዛ ነው ሰክሰስፉል የምትሆኑት ነው። ከዛን አይ ደድቡ ማለት ሰግጡ ማለት እና ቴክኒካሊ እንደሱ ለማለት ፈልጌ አይደለም፣ የውስጣችሁን ነገር አዳምጡ ማለት ነው። እሱን የማያውቅ ሰው አለ እንዴ? በሱ ምክንያት ሰው ኮንደም ነው ያደረገው። የውስጣችሁን ድምፅ፣ ውስጣችሁ ያለውን ድምፅ አዳምጡ፣ ማንም ኮምፕሌን አያደርግም። ግን ሊትራሊ ያለው ነገር ይሄ ነው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሰው የሚያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ ድድብ ስትል በረከት ቅብል እዛው
አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለበረከቴ ድድብ፣ ለገንዘቤ ድድብ፣ ለስኬቴ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ እንዴ። አይ ዶንት ኖ ለምን ሹገር ኮት እያደረጋችሁለት እንዳለ አላቅም። ምን ልላችሁ ነው የምፈልገው ዛሬ ለስፕሪንግ ባክ ሼም ሀፍረትን እንመልስ። እስቲ ሀፍረትን እንመልስ። ይኸውላችሁ በቀድሞ ጊዜ አንዳንድ ብልግናዎች ውስጥ አንዳንድ ጋጠ ወጥነቶች ውስጥ እንዳንገባ ያደረገን እግዚአብሔርን መፍራት አይደለም፣ ሰውን ማፈር ነው። እግዚአብሔር እንደሚራራልን ይቅር እንደሚለን ስለምናውቅ እግዚአብሔርን አይደለም የምንፈራው፣ ሰውን ነበር የምናፍረው። እና ከአንዳንድ ብልግና የጠበቀን በጣም ዲሲፕሊንድ መሆናችን አይደለም፣ በጣም የስርዓት ሰዎች መሆናችን ሳይሆን ሰውን ማፈራችን ነው። ቲክቶክ ላይ የማይገባ ነገር ማላረገው እግዚአብሔርን ስለምፈራ ብቻ አይደለም፣ ሰው ስለማፈር ነው። ቪዲዮዬን አይተው ቤተሰቦቼ ጋር ከደረሰ እንዴት ሂዩሚሊየት እንደማረጋቸው ሳስብ አላረገውም። ሌትስ ብሪንግ ባክ ሼም። ሀፍረትን እንመልስ። ማፈርን፣ ሰውን መፍራትን እንመልስ እስቲ። በጣም ሚስ ኮንሰፕሽን ያለ የሚመስለኝ the way he puts ኮንፊደንት መሆን፣ ፒፕል ፕሊዘር አለመሆን፣ ለሰዎች ብቻ አለመሆን መሆንን ከጋጠ ወጥነት ጋር ያገናኘበት መንገድ አልገባኝም። and this is the confusion። አያችሁ ክሊያሪቲ ስለሌለን ሶሻል ሚዲያ ላይ ደግሞ አካውንተብል የሚያደርገው ሰው ስለሌለ ክሊያሪቲ ስለሌለን እሱ የሚለው ጋጠ ወጥነትን ሹገር ኮት የምታደርጉለት ሰዎች አላችሁ። በጣም ፋኒ ቲንግ ትላንትና ትንሽ ዩቲዩብ ላይ ጊዜ አሳልፍ ያለው እና ሪያክሽኖቹ ምናምን እያየው ነበር እና አንዱ ሪያክሽን ምን አለ፣ ትልልቅ ሰዎች ሳይቀሩ በጣም ተቀብለውታል። ትልልቅ ሰው አለ እንዴ? አለ እንዴ? ትልልቅ ሰዎች ቢኖሩ ኖሮ እንደዚህ ጋጠ ወጥ ነው ነበር እንዴ? ትልልቅ ሰው እኮ ማለት የሚመክር ነው፣ ዲስፕሊን የሚያደርግ ነው እንጂ ባድ ቢሄቪየርን አፈርም የሚያደርግ አይደለም። ተልሚ ትልልቅ ሰው ሳይድ የሚይዝ እኮ አይደለም፣ ከእውነት ጋር የሚቆም እኮ ነው። ትልልቅ ሰው ሰዎች አፈርም አድርገውታል። ሁ አር ለብቻችንን ነው ፌሚኒዝምን ፋይት ስናደርግ የነበር። ጥቂት ሰዎች ናቸው ሆሞሴክሹዋሊቲን ፋይት የሚያደርጉት። የታሉ እነዚህ ትልልቅ የተባሉ ሰዎች? አገሪቷ ግራ ስትጋባ፣ ወጣቱ መልስ ሲያጣ እነዚህ ትልልቅ ሰዎች የታሉ? አዶናይን አፈርም ለማድረግ ብቻ ነው የሚመጡት እነዚህ ትልልቅ ሰዎች። which is ይሄ ሊትራሊ ቫሊዴሽን ፍለጋ ነው፣ ተሰሚነት ፍለጋ ነው። ክራውዱ ወዴት ነው ያለው ብሎ ተቀባይነትን ለማግኘት ነው እንጂ ኢትስ ናቲንግ። ኮሬክሽን የለውም፣ ማስተካከል የለውም። ትልቅ ሰው ኮሬክት ያደርጋል፣ ያስተካክላል። ምን አግብቶኝ ነው በ35 ዓመት ስለ ኖርም የማወራው? I was not supposed to talk about this። ትልልቅ ሰው ቢኖርም ነው። ግን አንዳንድ የቋንቋ ባለሙያዎች ሰግ ማለት you've got to feel ashamed። ክራውድ ለመሰብሰብ ሰው የሚፈልገውን ነገር መስጠት is it healthy? ማለት one thing we should remember የሆነ ጊዜ ላይ እንጠየቅበታለን። ሰው ባይጠይቀን ህሊናችን ይጠይቀናል። ቪዲዮዎችን ስሰራ በጣም የምጠነቀቅበት ምክንያት የዛሬ 10 ዓመት 20 ዓመት ልጆች የመጣው ማማ ሰይድ ዋል እንዲሉ ነው የምፈልገው። በዘመናት መካከል የማይቀየር እውነት አለ። እሱን ነው ፕሮሞት ማድረግ የምፈልገው። እነንትና በጣም ክራውድ ስለሚሰበስቡ እነሱን ሰፖርት ላድርግ፣ እነሱ በጣም ተሰሚነት ስላላቸው እነሱን ሳይድ ላድርግ የምል ሰው አይደለሁም። ኤንድ ትልቅ ሰው መሆን ያለበት እንዲህ ነው እንጂ መጥፎ ባህሪን አፈርም ማድረግ ያለበት ነው ብዬ አላስብም።
So let me bring you back to the shame thing. ልጅ እያለው አጎቴ አንድ ጥያቄ ጠየቀኝ። ገና ቲኔጀር ነኝ፣ ምንም አይነት ነገር ላይ ኢንቮልቭ አልነበርኩም እና በዚህ ዘመን ሴቶች የሚፈሩት ነገር ምን ይመስልሻል አለ። በሽታ ነው ኤች አይ ቪ ነው የሚፈሩት ወይስ እርግዝና ነው የሚፈሩት አለኝ። አይ ዋዝ ቬሪ ማች ናይቭ ልጅ ነበርኩኛል። በሽታ ነው የሚፈሩት አሉት። በፍጹም አለኝ፣ በፍጹም። በዚህ ዘመን ያሉት ሴቶች ኢማጂን የዛሬ 20 ዓመት ፕሮባብሊ በዚህ ዘመን ያሉ ሴቶች የሚፈሩት በሽታ ሳይሆን እርግዝና ነው አለ። ምክንያቱም እርግዝና ይታያል፣ በሽታ አይታይም አላለኝ። ቢካዝ ባክ ዘን ያኔ ሰውን ይፈሩ ነበር፣ ሰውን ይፈሩ ነበር። ስለዚህ ወይም የማይገባ ነገር ላይ ኢንቮልቭ አያደርጉም ወይም ደግሞ ቢያደርጉም እንደው በህይወታቸው እንዲመጣ የሚፈልጉት ነገር በሰው ፊት ያልተገለጠን ነገር ነበረ። ያው በበሽታ ከሞቱ በኋላ አይ በእንትን የሞተችዋ ተብሎ አይታወቅም። ስለዚህ ለስ ብሪንግ ባክ ሼም ነው የምላችሁ። እንዳልኳችሁ የዚህ ዘመን ሶሻል ሚዲያ ላይ አክቲቭሊ ኢንቮልቭ የሚያደርጉ ልጆች በራስ መተማመን እና በጋጠ ወጥነት መካከል ያለውን ልዩነት አንደርስታንድ እያደረጉት አይደለም። በራስ መተማመን ኮምፎርታብል ሆኖ ኮንፊደንት ሆኖ ሀሳብን በስነስርዓት መግለጥ ነው። ጋጠ ወጥነት ደግሞ የፈለጋችሁትን ነገር ብላችሁ ማስተባበልም ይሆናል፣ ታዋቂ መሆንም ይሆናል። ዳስ ዋት ዌር ሴይንግ አይደለም። እንደ ልባቸው የሆኑ አቴንሽን ተሰጥቷቸዋል። ስለዚህ ኮንፊደንስ የሚሉት አሁን እነሱ ጋጠ ወጥነትን ነው። ሃው አባውት ዊ ብሪንግ ባክ ሼም? ሼምን ለምን አንመልስም? አፍረትን ለምን አንመልስም? ይህንን ነገር እስቲ ላወራ። በቀድሞ ጊዜ ልጅን ያለ አባት የምታሳድግ እናት ምን ወለደች ይባል ነበር። ቃሉን አልለው። በአሁኑ ጊዜ ቀድማ የወለደች ሊሆን ይችላል፣ ወይም ደግሞ ከጋብቻ በፊት የወለደች ያለ ኮሚትመንት ልጅ ብቻ ነው የምፈልገው ያለችዋን አሁን ላይ ሶሳይቲው እና ዘመኑ ምንድን ነው የሚላት? ሲንግል ማም ነው የሚላት። ባክ ዘን በፊት ግን ምንድን ነው የምትባለው? ምን ወለደች ነው የሚባለው። ዳት ዋን እንደዛ ስለሆነ ሴቱ የማይገባ ነገር ውስጥ ራሱን አያስገባም ነበር። አያችሁ ሼም ለምን እንደሚጠቅም? ራሳችንን ፕሪዘርቭ እንድናደርግ ይጠቅመናል። ሼም ለስ ብሪንግ ኢት ባክ። ሼምን እንመልስ፣ ሀፍረትን እንመልስ። ምክንያቱም ጋጠወጥነት በራስ መተማመን አይደለም። ለስ ብሪንግ ባክ ሼም። ሀፍረትን እንመልስ። ምክንያቱም ሀፍረትን ስንመልስ ወጣቱ ከማይገባ ብሄቪየር ራሱን ፕሮቴክት ያደርጋል። ኦኬ በነገራችን ላይ ኢትዮጵያ ውስጥ ኢንተርኔት የሚጠቀመው ቁጥር በጣም ጥቂት ነው። ስንት ፐርሰንት ነው? 20 ሚሊዮን ምናምን ነው ህዝብ ነው ኢንተርኔት አክቲቭሊ አክሰስ የሚያደርገው። የሶሻል ሚዲያ አክቲቭሊ የሚጠቀመው ደግሞ 10 ሚሊዮን አይሞላም። ከ10 ሚሊዮኑ ደግሞ እንደው ግማሹ እንኳን እንደዚህ አይነት ጋጠ ወጥነት ውስጥ ቢገባ ግማሹ ሴት ነው። ግን ይሄ ኔጌቲቭ ይኸውላችሁ፣ አሁን እንደዚህ አይነት ቢሄቪየር በጣም የሚወጣበት ምክንያት ቢካዝ ማህበረሰቡ ሪያክት ስለሚያደርግ ነው። አሁን የዚህ ልጅ ጉዳይ ሁለት ቦታ ተከፍሏል አይደል? አሁን ከአዶናይ ሳይድ ነሽ ወይስ አይደለሽም የሚል አይነት ሲናሪዮ ላይ የደረሰን ይመስለኛል። እና ይሄ ልጅ በጣም ቫይራል የወጣበት ምክንያት ሰው ሁሉ ስለወደደው አይደለም፣ ሰው የሚጸየፈው ነገርም ስለተናገረ ነው። ኦልዌይስ ቱ ሳይድ በ24 ሰዓት ሳይሞላ ወደ 600 ሺህ ያገኘበት ምክንያት 600 ሺውም ደጋፊ ሆኖ ሳይሆን ግማሽ በግማሹ ምንድን ነው የሚለው ብሎ ዲስአፖይንትድ የሚሆንበት ሰው አለ። ስለዚህ በጣም ጥቂት የሆነው ነው ኔጌቲቭ ነገር የሚዘራው። ማህበረሰቡ ሪያክት ማድረጉን ማሳያ ደግሞ በየሶሻል ሚዲያው የሚያደርገው ሪያክሽን ነው። አንዳንድ ሰዎች ፌስቡክ ላይ ረዥም ቴክስት ስለጻፋችሁ የልጁን ድርጊት ቫሊዴት አያደርገውም። አንዳንዶቻችሁ በጣም አማርኛ ስላሰማመራችሁ ያለው ነገር ልክ አያደርገውም። ደግሜ ይጠይቃችኋለሁ፣ አዶናይ ሰራ የምትሉትን ስራ ንገሩ። ይሄን አድርጓል የምትሉትን ነገር ንገሩ።
ይሄን ያህል አቴንሽን ሊያሰጠው የሚገባ ይሄን ያህል አድናቆት ሊያሰጠው የሚገባ አደረገ የምትሉትን ነገር ብቻ ንገሩ። then you will convince me። ምንም ነገር የለም። ቦልድ ሆኖ ብሬቭ ሆኖ ስላለበት ስትራግል መናገሩ ነው። everybody goes through the same struggle። ስትራግሉን ደግሞ ኦቨርካም ካላረገ አትሊስት ማኔጅ ካላረገው ማውራቱ ፖይንትለስ ነው። ይልቁንም አፈርም ነው የሚያደርገው። ትናንትና ብልሃተኛ ሴቶች ሰብ ግሩፕ ላይ የተወሰነች ሀሳብ እየተሰጣጠን ነበር። ትንሽ አርጊመንትም ነገር ነበረች። አንደኛው ከኛ መካከል ትንሽ ቫዮለንት አለች። she was saying የእናንተን ሀሳብ እቀበለዋለሁ ግን he has a point ነው የእሷ ሀሳብ። እኛም ደግሞ ፖይንት የለውም አይደለም፣ ግን በዚህ ልክ መነገሩ አስፈላጊ ነው ወይ? ወጣቱ ስትራግል የሚያደርግበት ነገር እንደሆነ እኮ መልሰን መላልሰን እኛም አውርተናል፣ እዚህ ጋርም ተወርቷል እኮ። ግን she was saying እሷ ከተናገረችው ፖይንት ልምጣ። በጣም ብዙ ወጣቶች እንደዚህ አይነት ነገር ውስጥ ናቸው። ስለዚህ እንደዚህ አይነት ሰው ደግሞ ያለበትን ሁኔታ ሲናገር ከዛ ለመውጣት ሰው አለ ለካ ይላሉ። this is a validation። አሁን ይሄ እኮ ማረጋገጫ ነው። ይኸውላችሁ ማንኛውም ሰው ማስተር ቤት ካረገ በኋላ ለወሲብ ካረገ በኋላ ሪሊፍ አይልም። if that is the case ጊልት ካለ ራሳችንን የምንወቅስና ተጠያቂ የምናደርግ ከሆነ እዛ ተጠያቂነት ላይ እንሰራበታለን። ነገር ግን በየሶሻል ሚዲያው አክኖሌጅ የሚያደርግልን ሰው ካገኘን ቫሊዴት ተደርገናል፣ ስለዚህ ራሳችን ላይ ከመስራት እሱም አለ ስለዚህ ዊር ፋይን ብለን ራሳችን ላይ ከመስራት እንቆማለን። ስለ ማስተርቤሽን መወራቱ አይደለም። ብዙ ወጣቶች አዲክትድ ናቸው። ኢትስ ኦል ኦብቪየስ። ማውራቱ ግን ሶሉሽን ለሌለው ነገር ጥቅም የለም ነው። ኢት ክሬት ፋሚሊያሪቲ። አንዳንድ ነገር በተወራ ቁጥር አዳፕት እያደረግነው ኖርማላይዝ እያደረግነው የምንሄደው ነገር አለ አይደል? ባለፈውን ብያቸዋለሁ። በፊት ላይ ስለ ግብረ ሰዶማዊነት ስንሰማ በስመ አብ የምንለው ሰዎች አሁን ላይ ለዘብ እያልን ነው። ምክንያቱም the more we talk about it ጉዳዩ ላይ ሶሉሽን ሳንፈጥር ጉዳዩ ላይ መፍትሄ ሳንፈጥር በጣም ባወራንለት ቁጥር አይምሯችን አክሴፕት እያደረገው ይሄዳል። አይምሯችን እየተቀበለው ይሄዳል። ሁሉም ሰው ነው የሚያደርገው። ስለዚህ ኢትስ ኦኬ። ስለዚህ ዲድ ዩ ሲ ኢት የወንዶችን ስታንዳርድ ዝቅ እያደረገ ይመጣል። ወንድ ልጅ ወንድ የሚያደርገው ወንድ ልጅ ወንድነቱ የሚለካው ራሱን በመቆጣጠሩ ነው። ሰልፍ ኮንትሮል ስላለው ነው ወንድ ልጅ ወንድ የሚያደርገው። ዚፑን በየመንገዱ የሚከፍት ወንድ እኮ እናንተም ሪስፔክት አታደርጉትም፣ ራይት? ስለዚህ አሁን እንትናም ካረገው እንትናም የሚያደርገው ከሆነ ኦኬ ኖርማል ነው እያልን እንመጣለን። ስለዚህ የወንዶችን ስታንዳርድ እናወርዳለን። በጣም የእንትን ሱስ አለብኝ ሲል ኦኬ ማንም አለበት ነው የምንለው። this is a wrong form of confession። አሁን ይሄ ጤናማ ያልሆነ ኮንፌሽን ነው፣ የሚጠቅም ኮንፌሽን አይደለም። አሁን ባለፈው አንድ ልጅ ተንብኔል ነው ያየሁት፣ 100 ምናምን ሴቶች ጋር ተኝቻለሁ። ፎር ዋት? እሺ ምንድነው የጠቅመው? አሁን ብዙ ሴቶች እንዲህ ናቸው እንድንል ነው ወይስ ምንድነው? this is a wrong kind of confession። ኮንፌስ ማድረግ ያለብንን ቦታ ስንስት ለፐብሊኩ የማይሆን ሜሴጅ እንሰጣል። ይሄ ጥቂት ቁጥር ያለው ሰው ኔጌቲቭ ኢንፎርሜሽን ሲዘራ በጣም ሪያክት ያደረግንበት ምክንያት ተቀብለነው ሳይሆን is because ኢሪቴት ስለሚያደርገን ነው። አንዳንድ ነገር ኢሪቴት ስለሚያደርገን ነው አንዳንድ ነገር። ኦኬ ለዛሬ ያዘጋጀሁት ሜን ፖይንት ይሄ አልነበረም። ቀድሜ መናገር የምፈልገውን ነገር መናገር ስላለብኝ ነው። ዛሬ ጥቂቶቻችሁ ከሰጣችሁት ኮሜንት ተነስቼ ይሄንን ሀሳብ አሰብኩኝ። አንቺ በሱ ጫማ ውስጥ ብትሆኚ፣ አንቺ የሱ ህይወት እንትን ቢልሽ ምናምን የሚል ነገር አየውና ዛሬ ለምን ስለ ቶክሲክ ኤምፓቲ አላወራም ብዬ አሰብኩ። አዶናይ ላይ በጣም ቶክሲክ የሆነ ኤምፓቲ አይቼ ነበረ። አንዳንዶቻችሁም በጣም ሶሻል ሚዲያ ላይ ላሉ ስቶሪዎች ሪያክት የምታደርጉበት ምክንያት is because you have a toxic empathy። ቶክሲክ ኤምፓቲ ምንድን ነው? የራሳችሁን ህመም፣ የራሳችሁን ችግር፣ የራሳችሁን ስትራግል ትታችሁ ሌሎችን ሰዎች ፊክስ ለማድረግ ስትራግል ስታደርጉ ነው። አሁን እንደምትሉኝ በሱ ጫማ ውስጥ ብትሆኝ፣ በሱ ጫማ ውስጥ አልሆንም።
I am my own person ለሰው ራራለሁ። አዎ ግን ራሴን በእነሱ ቦታ ግን አላስቀምጥም። I have sympathy for people, not empathy. በሰው ውስጥ በሰው ጫማ ውስጥ በሰው ሲናሪዮ ውስጥ መግባት አልፈልግም። እኔ የራሴ ሰው ነኝ። ሶ አዶናይ ላይ እና አብዛኞቻችሁ ላይ የማየው ኤምፓቲ ቶክሲክ ነው። በይበልጥ ደግሞ ትዝ ይለኛል የዚህችን ልጅ ስቶሪ ስሰራ በጣም ተናዳችሁ ነበረ። ቢካዝ ኢሚዲየትሊ እሷ ስትናገር ራሳችሁን በእሷ ቦታ ነው ያስገባችሁት። ብዙ ጊዜ ይሄ ሳድ ስቶሪ ይሄ በቃ ጆሃ ላይ ያሉት አይነት ህመም የበዛባቸውን ስቶሪ አትዩ ምልበት ምክንያት ቶክሲክ ኤምፓቲ ይፈጥርባቸዋል። ምንድን ነው ሰዎቹ ያለፉትን ህይወት አይታችሁ ለእነሱ መራራት ብቻ ሳይሆን ራሳችሁን በእነሱ ጫማ ውስጥ ታስገባላችሁ። ሳምታይምስ እነሱ ያሳለፉትን ነገር ኤክስፒሪየንስ አድርጋችሁ ሊሆን ይችላል። ኮምፕሊትሊ የእናንተን ህመም፣ የእናንተን ስትራግል፣ የእናንተን የምታልፉበትን ከባድ ነገር ትታችሁ የሰዎቹ ህይወት ላይ ትገባላችሁ። ከዛ በኋላ ኮመንታችሁ ሌላ ነው። በቃ እንቅልፍ አትተኙ፣ ስለ እነሱ ማሰብ ነው። this is a toxic empathy። ቶክሲክ ኤምፓቲ ሲኖረው አንድ ሰው ራይትን ራይት ሮንግን ሮንግ ማለት አይችልም። ምክንያቱም ሁል ጊዜ በሰውየው ሲናሪዮ ውስጥ ነው የሚገባው። በሰውየው ሲናሪዮ ውስጥ ነው የሚገባው እና ራይትን ራይት ሮንግን ሮንግ ማለት የማትችሉበት ምክንያት ያለ ልክ ጤናማ ያልሆነ ርህራሄ ስላላችሁ። ኦኬ አዶናይ ላይ እሱ እንደሚለው ባኪን ዴይስ እንዲህ ነበረ ከሚለው ነገር ልነሳና I can see a toxic empathy in him። ለምንድን ነው እንደዚህ ያልኳችሁ መሰላችሁ? ይሄንን ነገር ራሳችሁን ላይ ልታዩት ትችላላችሁ። ራሳችሁን ሳትረዱ፣ ራሳችሁን ከዛ ሲናሪዮ ሳታስወጡ ሌሎቹን የምትረዱ ከሆነ የቶክሲክ ኤምፓቲ ምልክት ነው። ለምን ካላችሁ ኮፒንግ ሜካኒዝም ነው የምታደርጉት። ያንን ህመም ማስታመሚያ ነው የምታደርጉት። ያንን ህመም ማስታመሚያ ነው የምታደርጉት። ለምሳሌ ሰው አውሮፕላን ላይ አስተውላችሁ ከሆነ በአደጋ ጊዜ እንትን አድርጉ የምትባለው ማስክ አለች አይደል? ሰው ማስኩን አድርጉ የሚለው ቅድሚያ ለራሳችሁ አድርጉ ነው የሚለው። ኢቨን ኢፍ ልጆቻችሁ እንኳን ቢኖሩ ቅድሚያ ለራሳችሁ አድርጉ ነው የሚባለው። ምክንያቱም ቅድሚያ ለራሳችሁ ስታደርጉ ሰዎችን የምትረዱበት ፖዚሽን ላይ ትደርሳላችሁ። አብዛኞቻችሁ ግን የእናንተን ችግር ዲል ማድረግ ስለማትችሉ እና የሰውን ህመም ማከም የእናንተን ኢግኖር እንድታደርጉ ስለሚያደርጋችሁ ያለ ልክ ሰዎችን ትረዳላችሁ። this is toxic። አንዳንዶቻችሁ እቺንም ያዙልኝ፣ ሁለተኛ ብላችሁ ያዙ። አንዳንዶቻችሁ ውስጣችሁ የሚሰማችሁ ጊልት አለ ወይም ደግሞ ጥፋተኝነት፣ ብቁ አለመሆን፣ በራሳችሁ ደስተኛ አለመሆን እና ብዙ ስሜቶች ልታስተናግዱ ትችላላችሁ። እነሱን ስሜቶች ላለማስተናገድ ለሰዎች ኦቨር ኬሪንግ ትሆናላችሁ። ኦቨር ኬሪንግ ትሆናላችሁ። ለምን? ባላንስ ማድረግ አለባችሁ። ውስጣችሁ የሚሰማችሁን አንወርዚ መሆን፣ ብቁ አለመሆን ሌሎችን በማገዝ ውስጥ ለእናንተ የሚሰጡትን ኢንፎርሜሽን ማስተካከል ትፈልጋላችሁ። ዩር ናት ኦኬ ዩ ኖ ኢት ጊልት አለባችሁ። ልክ እያደረጋችሁ እንዳልሆነ ታውቁታላችሁ። ነገር ግን ለሰዎች ከልክ በላይ ኬር በማድረግ ሰዎች ስለእናንተ ያላቸውን ሀሳብ ማስተካከል ትፈልጋላችሁ። the problem is deep down I'm not enough የሚለው ኢንፎርሜሽን ውስጣችሁ ነው እንጂ ከላይ አይደለም ያለው። ግን ከላይ ትመግቡታላችሁ እና ኦቨር ኬር ታደርጋላችሁ። this is a toxic empathy። ከእናንተ አሳልፋችሁ ለሰው ኦቨር ኬር የምታደርጉ ሰዎች it is toxicity። ራሳችሁን ስለማትወዱ ነው። ራሳችሁን ስለማታከብሩ ነው። that's what we see in him አይደለም? በጣም ሰውን አፈርም ማድረግ ይፈልጋል። በጣም ሰውን ስትሬንግዝን ማድረግ ይፈልጋል። ሰውን ኮንፊደንት ማድረግ ይፈልጋል። እሱ ግን ኮንፊደንስ የለውም። this is over caring። ውስጥ ያለውን ሼምን ጊልት፣ ውስጥ ያለውን ብቁ አለመሆን፣ እነፍ አለመሆን ስሜት ለሰዎች ኦቨር ኬር በማድረግ ኮምፐንሴት ማድረግ መፈለግ it's a toxic empathy። ብዙዎቻችሁ ሰዎችን የማዳን ተንደንሲ ያለባችሁ አይደል? ይሄ ሬስኪዊንግ ፋንታሲ ያለባችሁ አይደል? በብዙ ነገር ያለፉ ሰዎችን ማዳን ትፈልጋላችሁ። ለሰዎች መድረስ ትፈልጋላችሁ። ምክንያቱም ውስጣችሁ ያለውን ብቸኝነት፣ ፍርሃት
ራስን አለማክበርና አለመውደድ አቮይድ ለማድረግ ሌሎችን ከሚሰማቸው ስሜት ማስወጣት ትፈልጋላችሁ። በጣም ለራሱ ፈሪ ሆኖ ሰውን አትፍራ የሚል ብዙ ሰው አለ። ሰዎች ዲፕረስድ ሆነው ዲፕረስድ እንዳይሆኑ የሚመክር ብዙ ሰው አለ። ራሱ ዲፕረስድ ሆኖ ዲፕረስድ እንዳይሆኑ የሚመክር ብዙ ሰው አለ። ራሳቸው ኢሞሽናሊ ብሮክን እንደሆኑ እያወቃችሁ ኢሞሽናሊ ራሳቸውን ሱዝ ሳያረጉ አድርገው ሳይጨርሱ ለሌሎች ሰዎች ኮንፈርት የሚያደርጉ ሰዎች አይታችኋል። ሰዎችን ፓምፐር የሚያደርጉ ቢካዝ እነሱ የራሳቸውን ስሜት የሚያዳምጡ ከሆነ ፍርሃት፣ ራስን መጥላት፣ ብቸኝነት፣ አለመወደድ ብዙ ስሜቶችን ማስተናገድ ሊጠበቅባቸው ነው። እነሱን ከሚያስተናግዱ ደግሞ ሌሎችን ሬስኪው ቢያደርጉ ሌሎችን ቢያድኑ ይመጣሉ። እንደዚህ አይነት ነገር ሳወራ ይሄ ነገር ማህበረሰባችን ላይ የተለመደ ነገር ሆኗል። ስለዚህ እንደ ኖርማል ነው የምንቆጥረው። ኢትስ ናት፣ ኢትስ ቶክሲክ። አብዛኛውን ጊዜ ሌሎች ሰዎች ስሜት ኢንቻርጅ እንደሆነን የምናስብ ከሆነ አይጋችሁ እኔ አደርገዋለሁ አለሁልሽ እኔ ዊ ዶንት ኢቭን ኖ ኢች አዘር ሶሻል ሚዲያ ላይ መጥተው እኔ አለሁልሽ ምናምን ኢትስ ቶክሲክ ባይ ዘ ዌይ። ለምን መሰላችሁ? አብዛኛውን እንደዚህ ኦቨር ኬር የሚያደርግ ሰው ወይም ለሌሎች ስሜት መድረስ የሚፈልግ ሰው የራሱን ስሜት በትክክል አናላይዝ ያደረገ ሰው አይደለም። ሰው መጀመሪያ ለራሱን ነው የሚወደው። ቶክሲሲቲ ሲኖርበት ቀድሞ ሌላውን ይወዳል። ለምን? ፍቅርን መግዛት ስለሚፈልግ ከሰው። ብዙ ጊዜ ለሴቶች ስሜት ራሱን ሬስፖንሲብል ሲያደርግ ነበረ። እንዲህ አሉሽ፣ አይዞሽ፣ አለሁልሽ፣ ቆንጆ እንዲህ በያቸው ምናምን ሲል ነበረ። ቢካዝ ሂ ፊልስ ሬስፖንሲብል ለብዙ ሴቶች ስሜት አለሁልሽ አለው ባይ ነበር። እና ቶክሲክ ኤምፓቲ ሲኖራችሁ ብዙ ጊዜ ምን እንደምታደርጉ ታውቃላችሁ? እንደ ጥሩ ሰው መታየት ትፈልጋላችሁ። በጣም ሰዎችን ይረዳል፣ በጣም ጥሩ ሰው ነው፣ በጣም እኮ ያግዛል ምናምን። ይኸውላችሁ አውት ኦፍ ፒውር ሃርት የሚያግዙትን ሰዎች አይደለም ማወራው፣ ከራሳቸው የሚሸሹትን ሰዎች ነው ማወራው። አብዛኛው ሰው ማን እንደሚባል ማሰብ ይጨንቀዋል። ቢካዝ ሂ ዋንትስ ቱ ቢ ሌቭልድ አዝ አ ጉድ ፐርሰን። እንትና እኮ ጥሩ ነው መባልን ይፈልጋል። ራይት ሶ ቶክሲሲቲ ሲኖርብን ወይም ደግሞ ጤናማ ያልሆነ ለሰዎች ርህራሄ ስናሳይ ሁል ጊዜም ቢሆን ሰዎች ስለኛ ስለሚሰጡን ስም በጣም ያሳስበናል። ብዙዎቻችን ጋር ያለ ነው ቶክሲክ ኤምፓቲ። ካሚንግ ባክ ቱ ማይ ኦልድ ፖይንት፣ አሁንም ወደፊት የምቃወመውና አርጊው የማረግበት ነገር ኢስ ናት ዘ ፐርሰን፣ ልጁ አይደለም። እንዳልኳችሁ አይ ሃቭ ሲምፓቲ ፎር ሂም፣ ያሳዝነኛል። ግን ደግሞ ስፕሬድ የሚያደርገው ነገር እስ ፉሊሽነስ። እንዴት አወራለሁ? ግላሲብ እኮ እዚህ የለም ያልኩኝ አይደለም። እንዳልኳችሁ ነው፣ አብዛኛው ወጣት አዲክትድ ነው። ግን ደግሞ ኦቨርካም ያላረግነውን ያላሸነፍነውን ማኔጅ ያላረግነውን ሲናሪዮ ኦቨር ኤንድ ኦቨር አጌን ማውራቱ ሰዎች አይምሮ ላይ እንዲቀል እና ኖርማላይዝ እንዲደረግ ይሆናል። እና ፎር ዳት ማተር አዶናይ እንደማያየው አውቃለሁ። ይሄን ቪዲዮ ድንገት ካየው የሆነ ሀሳብ ለመስጠት ስትል ከምታስተባብል ሌተሮን መጀመሪያ ቃሉን በደንብ መጥ ነው። ለምሳሌ ደድቡ ብለሃል። ደድቡ ማለት እንዲህ ማለት ነው ብለህ ኤክስፕሌን አድርገሃል። ደደብ ማለት ዊ ኖ ዋት ኢት ኢዝ። ትርጉም ሪሸፍል ስታደርግ ወይ ትርጉም ስትቀይር መጀመሪያ ቃላቱን ተጠንቀቅለት። ምክንያቱም እኛ ከምናውቀው ሬጉላር ዲክሽነሪ ፎርም ካወጣህብን እንግዲህ በደንብ ሚኒንጉ ማች ማድረግ አለበት ብዬ አስባለሁ። ኤኒዌይስ ለጤና ያርግልን፣ ለጤና ያርግልን። አይ ዶንት ኖ እኔ ባይዘው ብዙ ተስፋ የምቆርጥ ሰው አይደለሁም። ምክንያቱም በዙሪያ ትንንሽ ልጆች አሉ። አይ ሃቭ ከዝኖች አሉ። ከዝኖቼ እንደዚህ አይደሉም። ኦረልስ ኢቭን ብላተኛ ሴት ግሩፕ ላይ ትንንሽ ልጆች አሉ እንደዚህ አይደሉም። ስለዚህ አይ ሃቭ ሆፕ። ጥቂቶች በጣም አላርም ስለተደረገ በጣም ብሮክን የሆኑ በጣም ግራ የገባቸው ሰዎች በጣም ስላጨበጨቡ ብዙ አልደነቅም። ቢካዝ አይ ሃቭ ሆፕ። ዝም ብዬ አይደለም ሀሳብን የምዘራው። ይሄን ማለት እፈልጋለሁ። በስተመጨረሻ እንዳልኳችሁ
በጭፍን ሰውን ሰፖርት አታድርጉ። የሆነ ሰውን በጣም አፕሪሼት ማድረግ ስትፈልጉ ይሄ ሰውዬ አፕሪሼት የተደረገበት ምክንያት ቫሊድ መሆን አለበት። ለምሳሌ ይሄ ሰውዬ ምንድን ነው ያደረገው ሲባል አይ እንዲህ እኮ ሰርቷል። አፋችሁን ሞልታችሁ የምታወሩለት ነገር መኖር አለበት። ምንድን ነው የሰራው ሲባል ምንም። ራሱ ግን ያን ሁሉ የሰራውትን ነገር በቃ አንድ ጊዜ እንዲህ ስላልኩኝ አፈር ገባ። ያ ሁሉ ያለው ነገር አይ ሪሊ ኒድ ቱ ኖ። ሞቲቬሽንም አንዳንዴ ቶክሲክ ይሆናል። ባይ ዘ ዌይ ይሄ ሪያሊቲን ያላማከለ ሞቲቬሽን ቶክሲክ ይሆናል። ብዙ ሴቶች ደግሞ የወደዳችሁትና የተመቻችሁ በዛ ጉዳይ ይመስለኛል። አንዳንዶቻችሁ ኮመንት ስትሰጡ ወይም ሀሳብ ስትሰጡ ጽሁፋችሁ ያላችሁበትን ስቴት በጣም ኤክስፕሌን ያደርጋል። ስድባችሁ ምን አይነት ሰዎች እንደሆናችሁ በጣም ኤክስፕሌን ያደርጋል። ኦኬ። ስለዚህ ሜላትና ማርቆስ ነው ምናምን የሚባሉትን ልጆች ፌመስ ያደረገው ኮሚኒቲ ኦዴሲቲ ይገርመኛል እኔ ጋር መጥቶ ሲሳደብ። ኤኒዌይ መልካም ቀን።